እኔም አልገባኝም። ጸጉር ምን አደረጋት? እኔ እንጃ። ይቺ ልጅ ምን ልታረገው? እኔ እንጃ። ያው ነው እንግዲህ ያደርጉ ልጅ ነኝ። የጎዳና ልጅ ነሽ እንዴ? አይ ሰላምዬ፣ ጎዳና ላይ ብዙ ቀን አድሬያለሁ። ለምንድን ነው ከኛ እኩል የምትወዳት? እሺ በቃ ተይው። መጀመሪያ አንቺን፣ ከዛ ውሃን፣ ከዛ ቀጥሎ ደግሞ ዳጣን ወዳታለሁ። እሺ አባዬ፣ እና ትንሽ ገንዘብ አሰጠኝ። በቃ ቀናት በለና አትጨናነቁ። ቀናት በለ በቃ ለምርመራው ምንም አላለኝ። የሆነ ምርጥ አባት ነገር ነው። መመርመር እንኳን አለባችሁ፣ እሱ ግዴታ ነው። እሱ ነው ግን አባቷ ባሏ የእናቷ አባቷም ሊሆን ይችላል። ጎበዝ እንዴ! ለምንድን ነው የኔ ነገር ስጠይቅ የደነገጥኩት? አይ ማለት ያው እኮ ካወቀው ነገረኛ እነግርሻለሁ። ግን ያው ለምን ጠየቅሽኝ ብዬ የማላውቅ ሰው ይሆን ከንቱ። ምንድን ነው ነገሩ? ጉርናዊ ሰላም እንግዲህ ደረሰችባት። አቢቄል የዳጣን ጠጉር ልትቆርጥ መቀስ ይዛ እየተንቀረፈፈች ሄዳ ነበረ። ነገር ግን እየተንቀጠቀጠ ጸጉሯን ልቁረጥ ስትል እንግዲህ ጸዋት ነበረና እንግዲህ ሰላም ተነስታ ነበረ። ድንገት ልጅቷን ቼክ ልታረግ ስትሄድ ጸጉሯን ልትቆርጥ መቀስ ይዛ ጎንበስ ብላ ደረሰችባት። እሷም በጣም ደንግጣ ምን ትሰሪያለሽ በዚህን ሰዓት እኔ ክፍል ነው ያለቻት ማለት ነው። እሷም እንግዲህ አንቺ ራስሽ ምን ትሰሪያለሽ ከዚህ ክፍል ነው ያለቻት። እሷማ እኔማ ቼክ የማደርገው ነገር ነበረ እዚህ ክላስ ውስጥ ደግሞ የማስተካከለው እቃ ነበረ፣ እሱን ለማስተካከል ነው የመጣሁት። አንቺ ግን መቀስ ይዘሽ ምን ትሰሪያለሽ ልጅቷ ጠጉር ስር ነው ያለቻትና አይደለም መቀስ መርጠቢያስ ቢይዝ ምን አገባሽ ቀረፈፍ፣ ዝም ብለሽ እዛ ኩሽና ውስጥ የምትሰሪውን አሰሪም በማለት እንግዲህ ሰድባት አመናጭቃት ትወጣለች ማለት ነው። እንደዚሁም አቤቄልም አባቷን 10,000 ብር ካልሰጠኸኝ እያለችው ትገኛለች። እንግዲህ ለምንድን ነው የፈለግሽው ይሄ ብር ለምን አስፈለገሽ እያላት፣ እሱም አልሰጥሽም ለምን እንዲያስፈልገሽ ካልነገርሽኝ እያላት ይገኛል። እንግዲህ ለእናቷም ተናግራ ነበር። እናቷም አባትሽ አልሰጥሽም ካለሽ ትክክል ነው ብላታለች ማለት ነው። እንደዚሁ ናሳንም ደግሞ አንተ የኔ ፍቅር አይገባክም ወይ በማለት አመናጭቀው ትተወታለች። እንግዲህ ናታኖች ልጅ ምን እየሆነች ነው እያለ ግራ በመጋባት ይገኛል ማለት ነው። እንግዲህ እንደዚሁም ባለቤቱ ማርታም ዲኤንኤ የሚመረመርበትን ቦታ ታውቃለህ ንገረኝ እያለችው፣ እንደዚሁም እሱ ኮምፒውተር እያየ ነበርና ጠጋፍላ ፎቶ እያነሳችው ትገኛለች። ምን አስባ ነው? እሷም በውስጧ ጥርጣሬ ያደረባት ይመስላል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፍረፍ ይበልኝ እያልኩኝ እነሆ ዳጣ ዲራማ ይዤላችሁ መጥቻለሁ። ዛሬ ዳጣ እንግዲህ በጣም ደስ የሚልና አስተማሪ ድራማ ነው ብዬ አስባለሁኝ ማለት ነው። እንግዲህ እንደምትወዱት ተስፋ አደርጋለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ስለምታበረታቱኝ ምስጋና ከልብ ነው። እንግዲህ በዛሬው ዕለታ ብዙ አዳዲስ ነገሮች አሉ ወደ እናንተ ማደርስ ይሆናል ማለት ነው። እንግዲህ አቤቄል በዳጣ በጣም ቀንታባታለች ማለት ነው። እሱም እንግዲህ እቺ ልጅ አባዬን ትመስላለች፣ ደብቄ ጠጉሯን ቆርጬ ዲኤንኤ አስመረምራታለሁ ብለው ጠጉሯን ልቆርጥ ወደ ክላሷ ገብታ ነበረ። ያም እንግዲህ ሰላም ደርሳባታለች የጸጉሯን ልቆርጥ ስትል ማለት ነው። እሷ ምን እየሰራሽ ነው የልጅቷን ጠጉር ብላ ስትጮባት እንግዲህ ዳጣም ነቅጣ ምን እየተካሄደ ነው ምንድን ነው ሰላምዬ አልገባኝም ስትላት እንግዲህ እሷም ጠጉርሽን እኮ ልቆርጥብሽ ነበረ እኔ ባልደርስባት መቀስ ይዛ እኮ ስትላት፣ እንዴ ከፈለገችው እኔ ራሱ ተቆርጬ እሰጣታለሁ ለምን በድብቅ መቁረጥ አስፈለገ በማለት ነው ነበር ዳጣም ለሰላም የመለሰችላት። እሷም ለሌላ ጊዜ ስትተኚ በርሽን ቆልፈሽ ተኚ በማለት ነበር ያለቻት። እሷም ሰላምዬ ዛሬ እኔ ጋር አታድሪም እንዴ ነበር ያለቻት። እሷም ግራ መገባትማ እኔ አንቺ ጋር ልተኛ ነበር ያለቻት እና እሺ በቃ አንቺ ጋር ተኛለሁ ብላት እንግዲህ እሷ ጋር አድራ ነበር። እሷም ጠጉሬን እሸኝ እስቲ በማለት እሷም እንደ እናት እቅፍ አርግታ ክንዷ ላይ አስተኝታ ጠጉሯን ስታሻሻት ወዲያኑ ተኝት ትላለች ማለት ነው። እንግዲህ ጠዋትም ስትነቃ እንዴ ዳጣዬ እንደዚህ ነው ሁልጊዜ የምተኙ ስትላት፣ አዎ ምን ነው አልተንቀሳቀስኩም አይደል ስትላት፣ እንዴ ጨራሽ እኮ አልተንቀሳቀስሽም ጎንሽን እንኳን አልተገለበጥሽም ስትላት፣ እንግዲህ አዎ ተመችቶኝ ነው ክንድሽ ትላታለች ማለት ነው። እንግዲህ በእነሱ በሁለቱ መሀል ያለ በፍቅር አይን ነው የምታዩት። ምን ይሁን በእነሱ በሰላምና በዳጣ መሀል ያለው ፍቅር ምንድን ነው ብላችሁ ታስባላችሁ? እንግዲህ እኔ ለራሴ የጠረጠርኩት ጥርጣሬ ያለ በእነሱ በሁለቱ መሀል እና እንግዲህ ጠዋት ስትነሳ ሙይ እንግዲህ በቃ እኔ ወደ ኩሽና መሄድ አለብኝ፣ አሁን ቁርስ መስራት አለብኝ፣ ካልሆነ ውሃ ትጨውብኛለች ስትላት፣ እንዴ ሰላምዬ እኔም አብሬሽ ነው የሚሄደው ስትላት፣ አረመን በወጣሽ እኔ እሰራለሁ ትላት፣ አይሆንም እኔም አብሬሽ ሄዳለሁ እያለቻት እንግዲህ ኩሽና አብራ ገብታ ልታግዛት ነው ማለት ነው። እና እንግዲህ አቤቄልም ደግሞ እንደዚሁ
አባቷ ደረጀ ጋር ቁጭ ብላ ከረባት እያስተካከለችለት አባዬ ከኔና ከልጆቹ ማንን ነው በደንብ የምትወደው ብላ አስጠይቀው እሱም እንግዲህ ምን አይነት ጥያቄ ነው የምትጠይቅኝ እንዴ ሁላችሁም ነው የምወዳችሁ በማለት ይላታልና ለምሳሌ ማን ነው በደንብ የምትወደው ስትል እንዴ ሁላችሁንም አንቺንም ውሃንም ዳጣንም እወዳችኋለሁ በማለት ነው ይመለሳል። እሷ ግን ዳጣ ሲል ፊቷ ልውጥውጥ ብሎ ዳጣ እንደሞት አይደለም ምንድን ነው የምትወዳት ነው ያለችው ማለት ነው። እንዴ ሁላችሁም እኮ ወዳችኋለሁ እንዴ ነው ያለውና አይ አንድ ሰው ንገሪኝ በደንብ የምትወደውን ስትለው እሱም እስቲ እጅሽን ዘርጊ በማለት ከነኚህ ከ5 ወጣቶችሽ የትኛውን ነው የምትወጂው ነበር ያላትና እሷም እንግዲህ ሁሉንም ጣቶችን ወዳችኋለሁ ነው ያለችው። ስለዚህ አየሽ ልጆች ማለትም እንደዚህ ናቸው። እነኛ 5 ጣቶች ውስጥ ለይተሽ እችን ጣቴን በደንብ ወዳታለሁ ማለት አትችይም፣ እናንተም ለኔ እንደዛ ናችሁ በማለት ነው የመለሰላትና እሷም እንግዲህ ከረባቱን እያስተካከለችለት እንግዲህ ጫውታዋን ቀጥላለችና ነገር ግን እሷ ይሄን ነገር መጎዝጎዝ የፈለገችው ብር ለመጠየቅ ነበርና ስለዚህ እሷም አባዬ ብር አሰጠኝም በማለት ነበር የጠየቀችው። እሱም ብር ደግሞ ምን ይሰራልሻል ሲላት አየህ እናቴ እማዬ ብትሆን ምን ያደርግልሻል ብላ አትጠይቀኝም ነበረ ዝም ብላ ነው መሰጠኝ በማለት ነው ያለችው። ለመሆኑ ስንት ብር ነው የምትፈልጊው ሲላትም 10,000 ብር ነበር ያለችውና ለምንሽ ነው ሲላትም እንግዲህ ለምንሽ ነው ብላ አትጠይቀኝ እማዬ የሆነ ነገር ከጠየኳት ዝም ብላ ነው የምትሰጠኝ በማለት ነበረ የመለሰችለት። እሱም ግን የመለሰላት መልስ ግሩም መልስ ነው። አየሽ እኔ አንቺን ስለምወድሽ ምንድነው ብዬ ሳልጠይቅሽ ዝም ብዬ ብር አልሰጥሽም፣ ብር ያለ ጊዜ ማጥፊያ ነው የሚሆነው። ስለዚህ ድንገት ትጠፊበታለሽ፣ የሚያስፈልግሽ ከሆነ ይሰጥሻል። ለዚህ ደግሞ ለአንቺ ለምን እንደሚያስፈልግሽ ማወቅ አለብኝ ብሩን ለመስጠት። ስለዚህ ይሄ ብር አያስፈልግሽም ምክንያቱም ካልነገርሽኝ በማለት ነው ያላትና እውነት ነው ብር አያስፈልግም፣ ብር አጥፊ ነው፣ ሰው ያጠፋል፣ ሰው ያበላሻል እና ምክንያቱ ሳይታወቅ ደግሞ ዝም ተብሎ ለሰው ብር አይሰጥም እና እሱም ትክክል ነው አልተሳሳተም ማለት ነው። እና እንግዲህ እናቷ ከውጭ ላይ ስትገባ እንግዲህ ማርታም አቢቄል በጣም ፊቷን ዘብዝፋ ተናዳ ነበርና እማዬ ጠጉሬን እሺልኝ በማለት በመሞላቀቅ ሄዳላሽ ትልባታለች። እሷም እንዴ ዛሬ ደግሞ ከመቼ ወደ ጠጉሬን እሺኝ የምትይው እንዴ ህጻን ልጅ እየሆንሽ ነው እንዴ የምትሄጂው ስትላት አዎ በቃ ዝም ብለሽ ጠጉሬን እሺኝ ተናድጃለሁ ስትላት እንግዲህ ምን ሆነሽ ነው ደግሞ የተናደድሽው ስትላትም አባዬ ብር አልሰጥም አለኝ ለዳጣ ግን ሰጣት በማለት እንግዲህ ውሸቷን ጨምራ ትነግራታለች ማለት ነው። ለምን ነበር የፈለግሽው ስትላት አይ ዝም ብዬ ፈለግኩ ስጠኝ አልኩት ከለከለኝ፣ አየሽ አባዬ እኔን አይወደኝም ስልሽ አንቺ አታምኝም በማለት ነበር ያለቻት። ስለዚህ አባትሽ ብሩን አልሰጥሽም ብሎ ተከለከለሽ፣ አባትሽ ትክክል ነው አልተሳሳተም፣ ምክንያቱም ያ ብር አያስፈልግሽም ይሆናል በማለት ነው የመለሰችላት እና እሷ አይ ስለማይወደኝ ነው ማዬ ስትል ነበር። እሷም እንግዲህ እየደጋገመ ይሄንን ቃላቶች ደጋግመሻል፣ ግን ሁለተኛ እንዳይለመድሽ አባዬ አይወደኝም አትበይ በማለት እንግዲህ ተቆጥታለታለች ማለት ነው። እንደዚሁም እንግዲህ ዳጣና እንደዚሁም ውሃ የውሃ ጓደኛ ሆነው ውጭ ላይ እየተጫወቱ ዳጣ ፎቶ እያነሳቻቸው እንደዚሁም ምን ጠብሳችሁ ታውቃላችሁ ወይ ስትላቸው እንግዲህ የውሃ ጓደኛ ምን አረ ጠብሰን አናውቅም ስትላት ውሃ ደግሞ ውሸታ እኔ ጠብሼ አውቃለሁ ነው ያለቻትና ምንድን ነው የጠበሽው? አረ ውሸቷ ነው ስትል እኔ አንድ ቀን በቆሎ ጠብሻለሁ አለች። ሚስጥሩ አልገባትም። ያችኛው ግን ሚስጥሩ ስለገባት እንደዛ አይደለም ጠብሰሽ ታውቂያለሽ ወይ ማለት ሌላ ነው ፍቅረኛ ምናምን ነው በማለት ትላታለችና ስለዚህ የእነሱ ጫወታቸው እንደቀጠለ ነው ማለት እንግዲህ የልጆች ጫወታ በጣም ደስ የሚል ነውና እንደዚሁም እንግዲህ ደግሞ ዳጣን ኬክ ካልጋበሽን ብለዋት እንግዲህ ብር የለኝም ስትላቸው እንኳን አይሆንም ይኖርሻል በግድ ጋብዥን በማለት እንግዲህ ኬክ ቤት ሄደው ኬክና ጁስ ጋብዛቸው ብር ሳይኖራቸው ግጥም አርግተው ኬካቸውን እየተቀባቡ በልተው ጁሳቸውን ግጥም አርግተው ጠራርገው ጠጥተው ብርጭቋን ብቻ ነው ያስቀሩት ማለት ነውና መጨረሻ ላይ ሂሳብ ሲባሉ መተያየት ጀመሩና ዳጣ እነሱን ታያለ እነሱ ደግሞ ዳጣ ነው ያሉና ስለዚህ በሉ እቃ ማጠባችን ነው ዛሬ መቼም ይሄን ሁሉ ነገር በልታችሁ ዝም ብሎ መውጣት የለም በማለት ነው ያለቻቸውና እነሱም በጣም ተደናግጠው እንዴት ነው እቃ ምናጥበው ምናምን እያሉ ነበረ። ነገር ግን በቃ እስቲ ናታን ስልክ ታነሳለኝ ናታን ጋር ደውዬ እሱ እንዲከፍልልን አደርጋለሁ እሱም ደግሞ ካለው ነው በማለት ነበር የመለሰችላቸው። እንግዲህ ዳጣም ናታን ጋር በመደወል ከእቃ ማጠብ አድናችኋለሁ እሷም ድናለች ማለት ነው። ናታንም እንግዲህ እንዴ ታማችኋል እኔ እንዴት ነው ገንዘብ ሳትይዙ ኬክና ኬክ ምትበሉት እናንተ ኬክ ቤት ሄዳችሁ ማለት ሲላቸው ካልወሰድሽን አሉኝ በቃ አለቅም ሲሉኝ እቃም ቢሆን እናጥባለን ብዬ ወሰድኳቸው እዚህ ደግሞ ሂሳብ ከበሉ ሲባል እኔ ላይ ናቸውን ቁልጭ አድርጉ በማለት ነበር የነገረችውና ስለዚህ እስቲ ለውሃ ስጫት በማለት እንግዲህ ውሃንም ባይ እንግዲህ ዛሬ እቃ ስጣት ቢዛው ታድሪያለሽ ብር ሳይኖርሽ ኬክ በልተሽ መውጣት የለም እያለ እያሾ
እየጮፈባት ነበር። አረኔ ቃላትም ስትለው እንግዲህ እንግዳውስ ፖሊስ ይዞ ወደ እስር ቤት ይወስድሻል ሲላትም ፖሊስ ከመጣማ ጥሩ ነው እንደሞ ወደ ቤት ያመጣኛል ነበር በማለት የመለሰችውና መጨረሻ ላይ ግን ሂሳቡን ከፍሎላቸው ወጥተዋል ማለት ነውና እንግዲህ እነሱ ከዛ ከኬክ ቤት ሲወጡ ሞገስ መጥቶ ዳጣን ይዟት ሊያወራት ሄዶ ነበር። እሷም እንዴት ነው ቤተሰቦችሽ ተስማማሽ? እንዴት ናቸው ቤተሰቦችሽ? እያለ ከቤተሰቦቿ ጋር ያላትን ግንኙነት እየጠየቃት ነበር። ዳጣም እንግዲህ ደስ የሚሉ ቤተሰቦች ናቸው። አባቴም በጣም ጥሩ ሰው ነው፣ ሀብታም ነው ደግሞ በዚህ ላይ ብታየው በጣም ነው የሚወደኝ፣ እኔም በጣም ወደዋለሁ በማለት ነበር የመለሰችላት። እሱም እናትሽ ስላት የእናቴን ጉዳይ ሳነሳበት ግን ዛር እንዳለበት ሰው ነው የሚያደርገው። ስለ እናቴ ጉዳይ ሊነግረኝ ፈቃደኛ አይደለም። ዲኤንኤም ብዬው ነበረ ይደርሳል ብሎ ዝም ብሎኛል፣ ግን ልጁ መሆኔን አምኗል በማለት ነው ያለችው። እና እህቶችሽ ሲላት እንግዲህ እህቶቼ በጣም ጥሩ ናቸው። ውሃማ በተለይ በጣም ቆንጆ ደስ የምትል ልጅ ነው። በጣም ነው የምወዳት። አቤቄልንም ግን ወዳታለሁ። ዝም ብላ በማይረባ ነገር ናታን ስለምትወደው ትወስድብኛለች ብላ ትቀናብኛለች እንጂ ቢሆንም እኔም ወዳታለሁ እሷ ባትወደኝም እና ሁሉም ደስ የሚሉ ናቸው በማለት ነበር የመለሰችለት። እና እሱም አይ ጥሩ ነው ዲኤንኤውንማ ማድረግ አለባችሁ ግዴታ ነው። ስለዚህ ደግሞ የእናትሽንም ጉዳይ ቀስ ብለሽ ትሄጅበታለሽ በማለት ነው ያላት። እና እሷም እንግዲህ ጌታ ያውቃል እያለች እንግዲህ ደስታዋን እየገለጠችለት ትገኛለች። እዚሁም ውሃም እንግዲህ ኬክ ቤት እንደሄደች ለአቤቄል ትነግራታለች ማለት ነው። እሷም ከማጋን ሄድሽው ማን ወሰደች ስትላት እንግዲህ ከዳጣ ጋር ሄድ ነው በማለት ነበር ያለቻት። እና ከዳጣ ጋር ሄድን ናታን የጋበዘን በማለት ነበር ያለቻት። እና ናታን ከእናንተ ጋር ሄዶ ነበር? አይ አልሄደም፣ ግን እሱን የጋበዘን በማለት ስትላት፣ ስለዚህ ዳጣ ስታዳሁን የኔ ስትላት ከሆነ ሰውዬ ጋር ሄደች ነው ያለቻት። እንግዲህ ዳጣ አብራ ሄደችው ሰውዬ ሞገስ ነው። ስለዚህ ፎቶ አንስተሽዋል ስትላት፣ አዎ ዳውድ ቆይ ላሳይሽ ትላታለች። ምን እንደምታሳይኝ ዳጣ ጓደኛዬ ጋር ያነሳችኝ ፎቶ ስትላት ሂጂ ካጠገቢ ብላ በጥፊ ትላታለች ማለት ነው። እንግዲህ እሷ እየፈለገችው ከሞገስ ጋራ ፎቶ አንስታቸው ከሆነ ምናልባት ይሄ ፍቅረኛዋ ነው ብላ ለናታን ልታሳየው ነው ማለት ነው። እና ዳጣ ግን ስለዚህ አይነት ነገር ምንም የምታውቀው ነገር የለም። እና እሷም እንግዲህ ናታን ክፍል በመሄድ ናታንን እንግዲህ ዳጣ ፍቅረኛ እንዳላት ግን ታውቃለህ እንዴ አለችው ማለት ነው። እሱም እንዴ ሲላት ቢኖራት ስታደም ችግር አለው? አዎ አላት ፍቅረኛ አላት፣ ግን አንተን ሁለተኛ ባል ልታደርግ ፈልጋ ነው መስለኝ። አንተ ይሄንን አታውቅም፣ እሷ ግን ይሄን ነገር አትነግርህም በማለት ነው ያለችው። እና ይኑራታ ፍቅረኛዋ እንደሆነ ደግሞ በምን አወቅሽ ሲላት፣ አብሮ ይዟት ነው እኮ ሄደው ከልጆቹ ለይቷት ነው ይዟት ሄደው። ስለዚህ ውሃ ደግሞ ትነግርሃለች እኔን ካላመንከኝ እኔ እንደሆነ አታምነኝም በማለት እንግዲህ ውሃን ትጠራታለች ማለት ነው። ውሃን ትጠራት እንግዲህ ዋ ቅብጥርጥርጥርን ያደረገችው መጣ ማለት ነው። መወራት የለበትን በልተን ነበር ኬክ በጣም ነው የሚጣፍጠው ምናምን በቃ እሷ ያወራችሁ ማለት ነው። እና ስለዚህ ማን አውሪ ያለች ዳጣ ከማን ጋር ነው ሄደችው ተናገሪ ነው ያለትና ያለቻት። እሷም እንግዲህ ዳጣማ የሆነ ሰውዬ አባቷ ይሆን አጎቷ ወንድሟ አላውቅም፣ አባቷም ሊሆን ይችላል አላውቅም፣ ግን ይዟት ሄደ በማለት ነው የመለሰችላት። እና ፍቅረኛዋ አይደለም እያልሽ ነው ስትላት፣ አይን ያላልኩም በማለት እንግዲህ ትታት ትወጣለች ማለት ነው። ወድሻለሁ እህቴ ብላት ነው ትታት የወጣችው። እና አየህ አንተ እኔ ወረቀት ጥቁር ነው ነጭ ነው ስልህ አንተ ጥቁር ነው ብለህ ነው የምትከራከረው፣ አይገባክም አንተ ለእኔ ምንም አይነት ፍቅር የለክም በማለት እንግዲህ እውነቱን ነግረውን የወጣችው መጨረሻ ላይ። እና እሱም በጣም ግራ በመጋባት ይች ልጅ ግን ምን እየሆነች ነው? ዳጣ እኮ ስለዚህ አይነት ነገር ምን የምታውቀው ነገር የለም በማለት ነበረ ያለውና በጣም አስፈሪ የሆነው ነገር ግን አቶ ደረጀና ወይዘሮ ማርታ እንግዲህ አልጋቸው ላይ ገደም ብለው እሱን ኮምፒውተሩን እየጎረጎረ እሷም ስልኳን እያየች ነበረ። ነገር ግን መጨረሻ ላይ ወደ እሱ ጠጋ ብላ ጠጉሩን ፎቶ እንደማንሳትም እያደረገች እንደዚህም ሆስፒታሎች የዲኤንኤ ጉዳዮች እንደዚህ እየጎረጎረ ትገኛለች ስልኳ ላይ እና ነገር ግን እሱ ስለዚህ ምንም የሚያውቀው ነገር የለም። ምን የጠየቀችው ጥያቄ በጣም አስደንግጦታል ማለት ነው። እሷም እንግዲህ ያለችው ዲኤንኤ የሚሰጥበትን ቦታ ታውቃለህ ወይ ነው ያለችው። እና ምን አስባ ነው ምን ጠርጥራ ነው ምን የደረሰችበት ነገር አለ? ምናልባት እሷ ራሱ በድብቅ የደረጀን ጠጉርና የዳጣን ጠጉር ቆርጣ አስመርምራ ይሆን እንዴ የሚለው በውስጣችን ጠረጣሪ ያሳድሯል ማለት ነው ይመስላል አጠያየቋም እንግዲህ ማለት ነው። እና ዲኤንኤ የሚመረመርበትን ቦታ ታውቃለህ ስትለው እንግዲህ በጣም ድንግጥ ብለው ምን ማለት ነው ለምን ፈለግሹ ሲላት፣ እንዴ ለማወቅ ነው ምን ነው መጠየቅ ወንጀል ነው እንዴ በማለት ነበር ያለችው። አይ ሰው አለ ምክንያት የሆነ ነገር አይጠይቅም ብዬ ነው ነበር ያላት። እና ግን አንተ በጣም ደንግጣህ ስትለው አልደነገጥኩም ለምን ፈለግሹ ብዬ ነው ያላት። እና እሷም እንግዲህ በልደናደር ብላው እንግዲህ ፊቷን ታዞራለች ማለት ነው። እሱም እንዴ ምንድነው እሳት አቀጣጥልሽ ደናደሩ ማለት ያቀጣጠልሽውን እሳት አበርጂ እንጂ ነው ያላትና አይ በቃ የደነገጥክ ትመስላለህ ይቅርብኝ በማለት ነበር አልነግሪም ያለችው። እሱ ግን በጣም ግራ አጋብቶታል። ምን ሰምታ ነው
ምን አይታ ነው እንደዚህ አይነት ነገር ልትለኝ የቻለችው የሚለው ማለት ነውና እንግዲህ በቀጣይ ቪዲዮ ያለው እውነቱ ይፈርጣል ብዬ አስባለሁና ይህን ነገር ለምን ልትለኝ እንደቻለች እውነት በድብቅ እሷ ራሱ አስመርምራ ይሆን ጥርጣሬ ደርሶባት የሚለውን ነገር በቀጣይ ቪዲዮ እዤላችሁ እመጣለሁ ማለት ነው። ከዛው ድረስ ቸር ሰንብቱልኝ። ሁላችሁም ከልብ አመሰግናለሁ። ቴንኪዩ